ሰላም ብያለሁ ውድ ተማሪዎች ሀብታሙ ለገሰ ነኝ በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው የዩቲዩብ ቻናሌ የተለያዩ ሌክቸር ቪዲዮዎች እንደመለቅላችሁ ይታወቃል። አሁን ደግሞ ኢንትሮዳክሽን ቱ ኢኮኖሚክስ ለመጨረስ እየገሰገስን ያለ ነው። እንግዲህ ዛሬም ቻፕተር 5 ማርኬት ስትራክቸር ፓርት 2 ሾርት ተርም ኢኮኖሚ ኦፍ ዘ ፈርም አንደር ፐርፌክትሊ ኮምፒቲቲቭ ማርኬትን እናያለን ማለት ነው። ከእናንተ የሚጠበቅ አንድ ነገር አለ። እሱ ምንድነው? ይሄንን ቻናል ሰብስክራይብ ማድረግ ነው ማለት ነው። እንግዲህ ለመናገር ሳይሆን ጀስት ማስታወስ ስላለብኝ ነው። ኦልሞስት 70% የምትሆኑ ተማሪዎች ቪዲዮዎችን ታያላችሁ ግን ሰብስክራይብ አላደረጋችሁም። ስለዚህ ሰብስክራይብ ብታደርጉና የደውል በተኑን ብትጫኑ በየጊዜው የምለቃቸው ሌክቸር ቪዲዮዎች የኤግዛም ጥያቄዎች ይመጡላችኋል። እንዲሁም ደግሞ ሌሎች ተማሪዎችም በቀላሉ እንዲያገኟቸው ይረዳልና ሰብስክራይብ በማድረግ ቻናሉን ማገዝ ትችላላችሁ ማለት ነው። እንግዲህ ዛሬ የምናየው ሾርት ተርም ኢኮኖሚ ኦፍ ዘ ፈርም አንደር ፐርፌክትሊ ኮምፒቲቲቭ ማርኬት ነው ማለት ነው። ስለዚህ ቀጥታ ወደዛ ገባለሁ ማለት ነው። So the short term economy of the firm. So the main objective of the firm is profit maximization. So if the firm has to incur losses, it aims to minimize the losses አይደለም። እንግዲህ የፈርሞች ዋና አላማቸው ፕሮፊትን ማክሲማይዝ ማድረግ ነው አይደል? ከዚህ በፊትም ብያቸዋለሁ። እናንተ ሰፈር ያለው ባለ ስጋ ቤት በሌት ተነስቶ ስጋ ከቄራ አምጥቶ የሚሸጠው የአካባቢ ሰው ስጋ እንዲበላ አስቦ አይደለም፣ ፕሮፊቱን ማክሲማይዝ ለማድረግ ነው። እናንተ ሰፈር ያለው ዳቦ ቤት ለሌት ተነስቶ ዳቦ የሚጋገረው የአካባቢ ሰው ቁርስ እንዳይቸገር አይደለም፣ በዋናነት ፕሮፊቱን ማክሲማይዝ ለማድረግ ነው። እናንተም ሄዳችሁ የምትገዟቸው እነዛ ሰዎች እንዳይከስሩ ያመጧቸው ያመረቱት ዳቦ ወይ ደግሞ ያመጡት ስጋ አድሮ እንዳይበላሽባቸው አስባችሁላችሁ አይደለም፣ የራሳችሁን ዩቲሊቲ ማክሲማይዝ ለማድረግ ነው። So the main objective of the firm is profit maximization, and if the firm has to incur a loss, it aims to minimize the loss. ስለዚህ ኦፕቲማይዜሽን ነው ማለት ነው። questing for the best ፕሮፊት ከሆነ ሬቨኑ ከሆነ ማክሲማይዝ ነው የምናደርገው፣ ኮስት ደግሞ ከሆነ ሚኒማይዝ ነው የምናደርገው ማለት ነው። So profit is the difference between total revenue and total cost. What kinds of difference? The positive difference between total revenue and total cost. If it is negative difference, it's going to be loss ነው ማለት ነው። So ስለዚህ ቶታል ሬቨኑ ማውራት አለብን ማለት ነው። ምክንያቱም ፕሮፊት ምንድነው ያል በቶታል ሬቨኑ እና በቶታል ኮስት መካከል ያለ ዲፈረንስ ነው ብለናል ራይት። ሶ ፕሮፊትን ለምሳሌ በፓይዲ ኖት ባረገው ቶታል ሬቨኑ ማይነስ ቶታል ኮስት ነው ማለት ነው። ፕሮፊት የሁለቱ ልዩነት ነው። ሶ በሁለቱ መካከል ያለው ልዩነት ፖዚቲቭ ከሆነ ፖዚቲቭ ፕሮፊት አለ። በሁለቱ መካከል ያለው ልዩነት ራይት ኔጌቲቭ ከሆነ ወይ ደግሞ ቶታል ኮስት ከቶታል ሬቨኑ ደግሞ ከበለጠ ሎስ ነው ማለት ነው። ሶ ቶታል ሬቨኑ ራይት እዚህ ጋር ያለ ቶታል ሬቨኑ is total amount of money a firm receives from a given quantity of its product sold. So it is obtained by multiplying the unit price of the commodity and the quantity of the product sold. ስለዚህ ቶታል ሬቨኑ እንዴት ነው የምናገኘው? ቶታል ሬቨኑ ማለት ካምፓኒው ያለውን ምርት ሸጦ የሚያገኘው ገቢ ነው ራይት፣ የሚያገኘው ገቢ ነው። ሶ ቶታል ሬቨኑ ማለት ፕራይስ ታይምስ ኳንቲቲ ነው ማለት ነው። የአንዱ ዋጋ አለ ከዛ ምን ያህል ሸጠ ራይት፣ ምን ያህል ሸጠ። ለምሳሌ የአንዱ ዋጋ 10 ቢሆን የሸጠው ደግሞ 100 ቢሆን ራይት 100 ጊዜ 10 which is 1000 ነው ማለት ነው። ቶታል ሬቨኑ አጠቃላይ ገቢው where P is the price of the product and Q is the quantity of product sold ማለት ነው። product sold ሌላኛው average revenue ነው። so average ማለት አማካኝ per unit mean ማለት ነው። so it is the revenue per unit of item sold. so እያንዳንዱ አንድ ተጨማሪ አይተም በሸጥን ቁጥር ከእያንዳንዱ አተም በአማካኝ ራይት በአማካኝ የምናገኘው revenue ማለት ነው። so it is the revenue per unit of item sold. ስለዚህ አጠቃላይ ሸጥናቸው ሲካፈል ለኳንቲቲ ማለት ነው። አጠቃላይ ሸጠን ያገኘነው ሬቨኑ ሲካፈል ለኳንቲቲ። so it is calculated by dividing the revenue by the amount of product sold right, by the amount of product sold. so እዚህ ጋር ክሊርሊ ተቀምጧል። ቶታል ሬቨኑ ማለት አቨሬጅ ሬቨኑ ማለት ቶታል ሬቨኑ ማይነስ ኦቨር ኳንቲቲ ነው። ቶታል ሬቨኑ ደግሞ ምንድነው? ፕራይስ ታይምስ ኳንቲቲ ነው ብለናል ቅድም ኦቨር ዋት ኳንቲቲ። ስለዚህ ኳንቲቲ will be cancelled out by quantity, therefore average revenue is equal to price ማለት ነው። ግን ዴፊኒሽን ምንድነው? አቨሬጅ revenue is the revenue per unit of item sold right, per unit of item sold. so it is calculated by dividing total revenue by what? By the amount of a product sold or total revenue over Q. so in the world of perfectly competitive market ከዚህ ምን እንረዳለን? average revenue is equal to price ነው ማለት right, average revenue is equal to price ወይ ደግሞ average revenue is equal to total revenue over what? Over quantity. But total revenue is what? Price times quantity. Therefore, when you divide by quantity, quantity will be cancelled out by quantity, which is equal to price. Therefore, average revenue is equal to price. Or the revenue per unit of item sold is equal to the price model. Therefore, the firm's demand curve is also average revenue curve. ምክንያቱም price እና average revenue እኩል ናቸው። ስለዚህ demand curve the same ነው።
average revenue እና price እና the demand curve እኩል ናቸው ማለት ነው in the world of perfectly competitive market ሌላኛው marginal revenue ነው እንግዲህ ስለ marginal revenue you are familiar consumption ላይ ማውርተናል production ላይ ማውርተናል marginal means additional extra new ማለት ነው so marginal revenue is additional amount of money or revenue the firms receive from selling one use of the practice so marginal fact ቢሆነው አንድ ተጨማሪ product because of ተጨማሪ input ነው marginal cost ቢሆነው ተጨማሪ cost because of ተጨማሪ production ነው right marginal revenue ግን ሲሆን is additional amount of money or revenue the firm received by selling one use of the practice right one use of the practice so in other words it is a change in total revenue resulting from a sales of an extra use of practice so it is in other words this is what the change in total revenue right resulting from a sales of an extra use of a practice meaning it is the change in total revenue because of change in quantity in the ማለት ነው which is marginal revenue right marginal revenue is additional amount of money revenue from the firm received by selling one more use of the given products ማለት ነው so it is calculated as the ratio of the change in total revenue to what to the change in sales of the practice ስለዚህ marginal revenue እዚህ መጽሐፋችሁ ላይ እንደተቀመጠው is the change in total revenue because of change in quantity ማለት ነው ወይ ደግሞ it is equal to the derivations of total revenue with respect to quantity ማለት እንችላለን ማለት ነው ግን total revenue ምንድነው እዚህ ጋር change in total revenue ማለት total revenue ማለት ደግሞ price times quantity ነው so it's going to be the change in price times quantity with respect to what with respect to the change in quantity ይሆናል ማለት ነው ግን price ምንድነው price constant ነው perfectly competitive market ላይ individual firms are price taker ብለናል they are not price maker or setter they will accept the price which is determined by the market ብለናል right ስለዚህ ምን ነው የሚሆነው ማለት ነው priceን factor out አድርገን right price times the change in quantity over the change in quantity ይሆናል ማለት ነው so ይሄን exponent rule apply ብናደርግ ወይ ደግሞ product rule apply ወይ ደግሞ coefficient rule apply ብናደርግ the result is the same it's going to be price because a derivations of quantity with respect to quantity is 1 times price is price or the change in quantity is equal to the change in quantity so the ratio is going to be 1 times price is price so ከዚህ ምን እንረዳለን ማለት ነው in the world of perfectly competitive market price is equal to average revenue is equal to marginal revenue is equal to the demand ማለት ነው which is the horizontal line right the horizontal line price equal to average revenue is equal to marginal revenue is equal to the demand ማለት ነው thus in perfectly competitive market the firm's average revenue marginal revenue and price of the products are equal እዛ ጋር እንዳስቀመጡት average revenue is equal to marginal revenue is equal to the demand function so since the purely competitive firm is a price taker right it will maximize its economic profit only by adjusting its output ምን ማለት ነው perfectly competitive market ላይ ፈርሞች one decision variable ነው ያላቸው which is the quantity ማለት ነው ምክንያቱም profit ስንል right total revenue minus total cost ነው total revenue ደግሞ ስንል price times quantity ነው price ደግሞ fixed ነው so profitን ለመጨመር ከፈለጉ የግድ ማድረግ አለባቸው levels of outputታቸው መጨመር አለባቸው ማለት ነው so they have only one decision variable which is a quantity ለዛ ነው እዚህ ጋር የሚለው since the purely competitive firm is a price taker it will maximize its economic profit only by adjusting its output in the short run the firm has a fixed plant right has a fixed plant thus it can adjust its output only through the change in the amount of the variable resources chapter 4 ላይ ስለ periods of production አውርተን ነበር right short run and long run in the short run at least one input is what fixed ብለናል ስለዚህ አውትፑትን ለመጨመር fixed input fixed ነው variable input ነው የምንጨምረው ማለት ነው ለዚህ ነው እዚህ ጋር thus it can adjust its outputs only through changing what the amount of the variable resources so it adjusts the variable resources to achieve the output levels that maximize what the profit why because price is constant እኛ የምንፈልገው ማለት ነው quantity ነው quantity ደግሞ ለመጨመር adjust የምናደርገው ማለት ነው variable resource ነው because a fixed resource or the fixed input is fixed it will not vary with the levels of output ማለት ነው good so there are two ways to determine the levels of output at which a competitive firm will realize maximum profit or minimum losses ስለዚህ ሁለት መንገድ አለ ፈርሞች right maximum profit realize የሚያደርጉበትን right point ለማግኘት ሁለት ሜትዶች አሉ so the first method is total revenue total cost approach
and the second one is marginal revenue and marginal cost approach. So one method is to compare total revenue and total cost, right? Your profit ሲጀመር total revenue minus total cost ነው, right? So ሁለቱም compare ማድረግ ነው የመጀመሪያው traditional method, right? Total revenue and total cost. And the other is to compare the marginal revenue and marginal cost. Marginal revenue and marginal cost. እንግዲህ total revenue total cost ያው ግራፊካሊ ብቻ ነው የምናየው። marginal revenue marginal cost ግን mathematical application አለው derivation አለው እያንዳንዱ ፎርሙላ ከዚህ ላይ derive ይደረጋል በኋላ ላይ. So let's start from the first one, right? That is total approach and total revenue minus total cost approach. So in this approach, the firm maximizes total profit in the short run when the positive difference between total revenue and total cost is greater, right? It's obvious, right? A positive difference between total revenue and total cost is greater, then in that case the profit will be as maximum, right? So let's know in this approach, the firm maximizes total profit in the short run when the positive difference between total revenue and total cost are greatest. So እዚህ ጋር ግራፊካሊ እንደምናየው እዚህ አካባቢ right an inverse shape ስለሆነ total cost curve እዚህ አካባቢ right total cost is greater than total revenue ነው ስለዚህ loss ነው ያለው ማለት ነው negative profit right እዚህ አካባቢም the same ነው total cost is greater than total revenue so again there is a negative profit ነው ያለው ማለት ነው but in this range right in the middle total revenue is greater than total cost ነው meaning there is positive profit ማለት ነው so እኛ ግን የምንፈልገው የትኛውን ነው ከዚህ positive profit ካለበት range ላይ right ይሄ positive profit maximum የሚሆንበትን point ወይ ደግሞ maximum የሚያደርገውን equivalent quantity ነው ማለት ነው so we are looking for that point so note that the profit maximizing output is level is QE because it is the point of output level that the vertical distance between total revenue and total costs or profit is what maximized ስለዚህ በቶታል revenue እና በቶታል ኮስት መካከል ያለው ልዩነት right maximize የሚሆነው እዚህ point ላይ ነው ማለት ነው so we are looking for this point that is QE the equivalent quantity right that maximize the positive gap between total revenue and total cost ማለት ነው ሁለተኛው approach is marginal approach ነው right marginal approach ነው ብዙ ጊዜ apply የምናደርገው የምንጠቀምበት ይሄን የማርጂናል approach ነው so in the short run the firm will maximize profit or minimize losses by producing the output at which the marginal revenue equals to a marginal costs so እዚህ ጋር ደግሞ marginal approach ላይ ምን ይያል ነው profit maximize የሚሆነው marginal revenue is equal to marginal cost ላይ ነው ለምሳሌ if marginal revenue is greater than marginal cost right if marginal revenue is greater than marginal cost የምናገኘው ጥቅም ከምናወጣው ወጪ ይበልጣል ማለት ነው ስለዚህ ኮንሰምፕሽናችን እንጨምራለን ምርታችንን እንጨምራለን ምርት ነው then if marginal revenue is less than marginal cost right ተጨማሪ የምናገኘው ገቢ በእያንዳንዱ levels of output ከምናወጣው ወጪ ያንሳል ስለዚህ ምርታችንን እናደርጋለን እንቀንሳለን ከሁለቱም ዳይሬክሽን ወዴት ነው የምንሄደው we are moving or marching to address the point where marginal revenue is equal to marginal cost but it has also its own mathematical proof we'll see that right so more specifically right the perfectly competitive firms maximizes short run total profit as the output when the following two conditions are met the first one is when marginal revenue is equal to marginal cost no and the second one slope of marginal cost right is greater than the slope of marginal revenue so we already say that marginal revenue is equal to average revenue is equal to the price is equal to a demand function right and we say that this marginal revenue is horizontal line and the slope is equal to what 0 right the slope is equal to 0 so if that is the case the slope of the marginal cost right the slope of marginal cost must be greater than the slope of marginal revenue right so the slope of marginal cost must be greater than slope of marginal revenue so slope of marginal cost is greater than slope of marginal revenue or marginal cost is rising that is the slope of marginal cost is greater than 0 so ይሄ ምን ኮንዲሽን ነው a profit maximizing levels of quantity የምናገኝበት ኮንዲሽን ነው ማለት ነው so ለምንድን ነው የሚለውን በቀላሉ ማወቅ እንችላለን ፕሩፎቹን ማየት ነው right ፕሩፎቹን አይተን በቀላሉ ማወቅ እንችላለን እንግዲህ ፕሮፊት ምንድነው ያለው profit is equal to total revenue right minus total cost ነው right total revenue minus total cost ነው ስለዚህ ለምሳሌ ግራፊካሊ እንደዚህ ቢኖር right ግራፊካሊ
if this is the origin እዚህ ጋር ኳንቲ ቢኖረን እዚህ ደግሞ ፕሮፊት ቢኖረን ራይት ሶ ይሄ የፕሮፊት ከርቭ ቢሆን እኛ እየፈለግን ያለነው ፕሮፊትን ማክሲማይዝ የሚያደርግልን ኳንቲቲ ነው ማለት ራይት as a maximum point ደግሞ ስሎፕ ምንድነው እዚህ ጋር ለምሳሌ ስሎፑን ፖዚቲቭ ነው ለምን ኳንቲቲ ሲጨምር ፕሮፊት ምን ያደርግ ነው እየጨመረ ነው እዚህ ጋር ስሎፑ ኔጌቲቭ ነው ለምን ኳንቲቲ ሲጨምር ፕሮፊት ምን ያደርግ ነው እየቀነሰ ነው መሃል ላይስ እዚህ መሃል ላይ ግን ስሎፑ ዜሮ ነው ራይት ስሎፑ ዜሮ ነው ስለዚህ ስሎፑ ዴሪቬሽንስ ኦፍ ፕሮፊት ያው with respect to quantity ምን መሆን አለበት ማለት ነው ዜሮ መሆን አለበት ስሎፑ ዜሮ መሆን አለበት ማክሲመም ፖይንት ላይ ሁለተኛውስ ይሄ ማክሲመም ፖይንት ነው ብለን ለመቀበል ከዚህ ፖይንት በኋላ ያለው ኔጌቲቭ መሆን አለበት ከዚህ ፖይንት በኋላ ወር ላይ የሚቀጥል ከሆነ ይሄ ፖይንት ማክሲመም አልነበረም ማለት ነው የተሻለ ማክሲመም ፖይንት አለ ስለዚህ ከዚህ ፖይንት በኋላ መሆን ያለበት ሞረር ነው ያለበት ከማክሲመም ፖይንት በኋላ ሞረር ነው ያለው ስለዚህ ሰከንድ ኦርደር ዴሪቬቲቭ ስናደርግ ራይት ሰከንድ ኦርደር ዴሪቬቲቭ ስናደርግ መሆን አለበት ማለት ነው ለዛን ዜሮ መሆን አለበት ወይ ደግሞ ኔጌቲቭ መሆን አለበት ማለት ኔጌቲቭ መሆን አለበት ስለዚህ እዚህ ላይ ቤዝ አድርገን ነው እንግዲህ ፕሮፊት ማክሲማይዚንግ ኮንዲሽን ዲተርማይን የምናደርገው ስለዚህ ፕሮፊት ማርጂናል ሬቨኑ ማለት ማርጂናል ኮስት ነው ዴሪቬሽንስ ኦፍ ፕሮፊት with respect to quantity ደግሞ ማለት ዴሪቬሽንስ ኦፍ ቶታል ሬቨኑ with respect to quantity minus derivations of total cost with respect to quantity ማለት ነው derivations of profit with respect to quantity ለመጻፍ እንዲመቸኝ ታች ያርኩት ነው derivations of total revenue with respect to quantity minus derivations of total cost with respect to quantity ነው because profit ማለት total revenue minus total cost ስለሆነ ይሄ ደግሞ ምንድነው derivations of total revenue with respect to quantity ማለት the change in total revenue because of change in quantity ነው which is marginal revenue ነው ያው ስሎፕ ዜሮ መሆን አለበት ብለናል as a maximum point minus derivations of total cost with respect to quantity ደግሞ marginal cost ነው is equal to 0 ነው ይሄ is equal to 0 ሊሆን የሚችለው መቼ ነው when marginal revenue is equal to marginal cost ማለት ነው right when marginal revenue is equal to marginal cost ስለዚህ marginal revenue is equal to marginal cost ሲሆን profit maximizing quantity determine ማድረግ እንችላለን ማለት ነው right we can determine the profit maximizing quantity profit maximizing quantity ከዛ second order condition ደግሞ አለ right we have also second order condition ምንድነው ያለው አሁን እዚህ ጋር ግራፍ አልሰላትና right እንደ ኤግዛምፕል ነው ይሄ ፖይንት ማክሲመም ነው ካልን ከዚህ ፖይንት በኋላ ስሎፕ ምን አለበት ኔጌቲቭ መሆን አለበት ስለዚህ the second order derivative for profit with respect to quantity right is going to be the second order conditions of total revenue minus total cost with respect to quantity must be less than 0 ማለት right ስለዚህ second order condition ማለት first order condition ድጋሚ ዴሪቬት ማድረግ ነው ስለዚህ first order condition ምን ነበር derivations of total revenue with respect to quantity ምን ነበር ያመጣ ነው marginal revenue ነበር ያመጣ ነው right derivations of total cost with respect to quantity ደግሞ marginal cost ነበር አሁን ይሄን ድጋሚ ዴሪቬት ማድረግ ማለት ነው so derivations of marginal revenue minus marginal cost with respect to quantity is less than 0 ማለት ነው second order derivative ማለት right second order derivative ማለት derivations of marginal revenue minus marginal cost with respect to quantity is less than 0 ማለት ነው so ይሄ less than 0 የሚሆነው መቼ ነው derivations of marginal revenue with respect to quantity right is less than derivations of marginal cost with respect to quantity ሲሆን ብቻ ነው አለበለዚያ less than 0 ሊሆን አይችልም right so ወይ ደግሞ በሌላ መንገድ derivations of marginal cost with respect to quantity is greater than derivations of marginal revenue with respect to quantity ሲሆን ብቻ ነው ማለት ነው ይሄ ደግሞ ትክክል ነው ምክንያቱም marginal revenue perfectly competitive market ላይ ቀደም ያለው ነገር አለ price is equal to average revenue is equal to marginal revenue is equal to the demand function ነው ብለናል ስለዚህ price ደግሞ right constant ነው change አያደርግም ስለዚህ marginal revenue እና average revenue the same ከሆኑ price ነው ማለት ነው price ደግሞ ዲተርማይን የሚደረገው በማርኬት ነው ብለናል individual firms are price taker ስለዚህ derivations of marginal revenue with respect to quantity 0 ነው ስለዚህ ነው derivations of marginal cost with respect to quantity is greater than 0 ራሱ ማለት እንችላለን because we assume that in the world of perfectly competitive market marginal revenue is equal to price so ባጭሩ ግን ምን ማለት ነው ማለት derivations of marginal cost with respect to quantity ማለት the slope of marginal cost ማለት ነው right is slope of marginal cost ማለት ነው ይሄ ደግሞ the slope of marginal revenue እንደማለት ነው ለመጻፍ ስለማይመች ነው ስለዚህ slope of marginal cost is greater than slope of marginal revenue or marginal cost is rising ምክንያቱም
የማርጂናል ሬቨኑ ስሎፕ 0 ከሆነ ማርጂናል ኮስት ግሬተር ዛን 0 የማርጂናል ኮስት ስሎፕ ግሬተር ዛን 0 መሆን አለበት which is ፖዚቲቭ መሆን አለበት ራይዚንግ ማለት ይቻላል ማለት ነው። ሶ መጽሐፋችሁ ላይ በዚህ መንገድ ተቀምጧል ቀለል ባለ መንገድ ተቀምጧል ጀስት ኮንሴፕቱን እንዳት ግር የሚላችሁ ከሆነ አይታርገ ነው ማለት ይቻላል። ስለዚህ ፕሮፊት ማክሲማይዝ የሚሆነው መቼ ነው? ስሎፑ 0 ሲሆን ነው። ቅድም እዚህ ለምሳሌ ሞክርኩላችሁ ኳንቲ ያለን ዜን ፕሮፊት አለን ፕሮፊት ግን ማክሲማም የሚሆነው ራይት ማክሲማም የሚሆነው ስሎፑ 0 የሚሆንበት ቦታ ነው ማለት ራይት ፕሮፊት ማክሲማይዚንግ ኳንቲ የምናገኘው ስሎፑ በስነ ስርዓት እንዲታያችሁ ላድርገው so this is the origin እዚህ ጋር ኳንቲ ያለን እዚህ ጋር ፕሮፊት ቢኖረን ራይት የፕሮፊት ከርቭ አለ መጀመሪያ እየጨመረ ይላል ማክሲማም ይደርሳል እንዘን ዲክላይን ነው የሚያደርገው ፕሮፊት እኛ የፈለግን ያለ ነው ይሄን ፖይንት ነው እዚህ ፖይንት ላይ ደግሞ ስሎፕ 0 ነው ስለዚህ ይሄን ፖይንት የሚሰጠንን ምር የፈለግነው ኳንቲቲ ነው የፈለግነው ማለት ፕሮፊት ማክሲማይዚንግ ኳንቲቲ ሶ እሱን ለማግኘት ከዚህ በፊት ያለው ስሎፕ ፖዚቲቭ ነው ራይት እየጨመረ ነው ስለዚህ መጨመር አለብን ከዚህ በኋላ ያለው ደግሞ ኔጌቲቭ ነው እየቀነሰ ነው ስለዚህ መመለስ አለብን ወደ ኋላ ሶ ያ ስሎፕ ምንድነው 0 የሚሆንበት ነው ዴሪቬሽንስ ኦፍ ፕሮፊት ኢዝ ኢኳል ቱ ኳንቲቲ ኢዝ ኢኳል 0 ሶ ፕሮፊት ደግሞ ማለት ቶታል ሬቨኑ ማይነስ ቶታል ኮስት ነው ስለዚህ ለየብቻ እንደገና ዴሪቬት ማድረግ አለብን ዴሪቬሽንስ ኦፍ ቶታል ሬቨኑ ኢዝ ኢኳል ቱ ኳንቲቲ ደግሞ ማርጂናል ሬቨኑ ዴሪቬሽንስ ኦፍ ቶታል ኮስት ኢዝ ኢኳል ቱ ኳንቲቲ ደግሞ ማርጂናል ኮስት ነው ሶ ማርጂናል ሬቨኑ ኢዝ ኢኳል ቱ ማርጂናል ኮስት 0 መሆን አለበት ይሄ ደግሞ ሊሆን ይችላል መቼ ነው if and only if marginal revenue is equal to marginal cost ነው ማለት ነው so whenever marginal revenue is equal to marginal cost right the perfectly competitive market reaches the profit maximizing point or quantity but this is the first order condition second order condition ደግሞ አለ right the second order derivative of profit with respect to quantity right which is the second order derivative of total revenue with respect to quantity minus second order derivative of total cost with respect to quantity must be less than 0 መሆን አለበት ማለት ነው so second order condition ማለት first order condition ድጋሚ ዴሪቬት ማድረግ ነው derivative marginal with respect to quantity and derivative marginal with respect to quantity and this must be less than 0 so ይሄ ደግሞ less than 0 ሊሆን የሚችለው መቼ ነው if and only derivations of marginal with respect to quantity is less than 0 less than derivations of marginal with respect to quantity or derivations of marginal with respect to quantity is greater than derivations of marginal with respect to quantity ሲሆን ነው ማለት ነው or the more formal በሆነ መንገድ ለማስቀመጥ when the slope of marginal revenue right when the slope of marginal revenue is less than the slope of marginal cost ሲሆን ነው ማለት ነው so እዛ ፖይንት ላይ second order condition ነው then ያ መጀመሪያ ላይ ያገኘነው marginal revenue is equal to marginal cost ብለን ያገኘነው ፖይንት a profit maximizing quantity determine የምናደርግበት ነው ማለት ነው so therefore the slope of marginal cost right the slope of marginal cost is greater than the slope of marginal revenue is second order condition first order condition ምንድነው marginal revenue is equal to marginal cost ነው second order condition ደግሞ slope of marginal cost is greater than slope of marginal revenue ማለት ነው so graphically the marginal approach can be shown just like this ለምሳሌ እዚህ ፖይንት ላይ at this point marginal revenue አለን marginal cost አለን so marginal revenue is equal to marginal cost ነው ኪው ስታር ላይ ግን ይሄ ፕሮፊት ማክሲማይዚንግ ፖይንት አይደለም ለምን marginal cost ራይዝ ያደርጋል አይደለም or slope of marginal cost is less than slope of marginal revenue right revenue ምክንያቱም እዚህ ጋር slope of marginal revenue 0 ነው slope of marginal cost is negative ነው ስለዚህ slope of marginal cost is less than slope of marginal revenue or the slope of marginal revenue is greater than the slope of marginal cost ሆኗል ማለት ነው right ስለዚህ this point is not profit maximizing point እዚህ ጋር ስንመጣስ at this point marginal revenue is equal to marginal cost እዛች intersection point ላይ and marginal cost is what rising or the slope of marginal cost is positive the slope of marginal cost is positive ስለዚህ this is the profit maximizing point ማለት right this is the profit maximizing point እዚህ ጋር ካደረግነው ኮስት እየቀነሰ ነው ምርት ማቆም የለብንም ምርታችንን መጨመር አለብን right ፕሮፊታችንን ማክሲማይዝ ለማድረግ ከዚህ በኋላ ግን ኮስት ከሬቨኑ ይበልጣል ስለዚህ እዚህ ፖይንት ላይ ፕሮፊት ማክሲማይዚንግ ፖይንት ነው ማለት ነው ፈርዘር መሄድ አይጠበቅብንም ማለት ነው ከዚህ በኋላ so the profit maximizing output is QE ቀደም ያየነው ላይ ማለት ነው እዚህ ግራፍ ላይ it is QE right as QE is
the profit maximizing, where marginal cost is equal to marginal revenue and marginal cost curve is increasing. At key star, መጀመሪያ ላይ ያለው ኳንቲ ማለት ነው marginal cost is equal to marginal revenue, but since marginal cost fails at this point, at this output level, it's not the equilibrium output, right? So whether the firm in the short run gets positive or zero or negative profit depends on the levels of average total cost at the equilibrium point. እንግዲህ አሁን ምንድነው profit maximizing point የምንለው when marginal revenue is equal to marginal cost ነው, and marginal cost is rising ነው. But whether the firm in the short run get positive, zero or negative profit depends on the levels of average total cost at the equilibrium point. So በዚህ criteria equilibrium point ካገኘን በኋላ right እዚህ criteria ላይ ባገኘነው equilibrium point quantity, right, quantity, then ፈርሙ ፖዚቲቭ ፕሮፊት ነው የሚያገኘው፣ ኔጌቲቭ ፕሮፊት ነው የሚያገኘው፣ ዜሮ ፕሮፊት ነው የሚያገኘው የሚለው የሚወሰነው right የሚወሰነው በፕራይስ እና በአቨሬጅ ኮስት ልዩነት ነው ማለት right. So whether the firm in the short run get positive, zero or negative profit depends on the levels of average total cost as they frame. Thus, depending on the relationship between the price and average total cost, the firm in the short run may earn economic profit, a normal profit or incur losses. ለምሳሌ price ከaverage total cost ካነሰ as the frame point, right? Price ከaverage total cost ካነሰ then ሎስ ነው ማለት ነው። ፕራይስ ከአቨሬጅ total cost ከበለጠ ደግሞ ኢኮኖሚክ ፕሮፊት ነው። ሁለቱ ደግሞ እኩል ከሆነ at the equilibrium point ነው እያወራን ያለ ነው። at the point where marginal revenue is equal to marginal cost and marginal cost is rising. at this point ደግሞ ምናልባት ፕራይሱ ከበለጠ then ፕሮፊት አለ ማለት right ፕሮፊት አለ ማለት so ኢኮኖሚክ ፕሮፊት አለ መጀመሪያው ኢኮኖሚክ ፕሮፊት or positive profit if the average cost is below the market price at the equilibrium, the firm earns a positive profit which is equal to the area between average total cost curves and the price line up to the profit maximizing output, right? So ለምሳሌ እዚህ ጋር marginal revenue is equal to marginal cost ነው right marginal revenue is equal to marginal cost ነው and marginal cost ደግሞ rising ነው right rising ነው ግን sorry this point ማለት ነው I made a mistake over here ይሄ point ማለት ነው yeah confused እንዳትሆኑ ይሄ point ማለት ነው so at this point marginal revenue is equal to marginal cost is equal to marginal cost and marginal cost is rising ግን እሱን ይዘን ወርታች ስንወርድ ኢኩሊብሪየም ፖይንቱን ይዘን ወርታች ስንወርድ አቨሬጅ ኮስት እናገኛለን so we have price and then here we have the origin right and here we have the equilibrium quantity so እንዴት ነው ፕሮፊቱን ማክሲማይዝ እናደርግ እንችላለን ይሄን ኤሪያ ካልኩሌት ማድረግ ነው ለምሳሌ ፕራይሱ 20 ቢሆን right ኳንቲቲው ደግሞ አቨሬጅ ኮስቱ ደግሞ 15 ቢሆን and ኳንቲቲው ደግሞ 10 ቢሆን right ፕሮፊቱ እንዴት ነው ማለት ነው የሚሆነው እዚህ ጋር ያለው ዲስታንስ አለ 20 ሲቀነስ 15 which is 5 ምክንያቱም ሬክታንግል ስለሆነ just length times width አድርገን በቀላሉ መስራት እንችላለን ዜን ይሄ ደግሞ 10 ሲቀነስ 0 ነው which is equal to 10 so ፕሮፊቱ 15 ነው ማለት ነው ለምን ፕሮፊት ሶሪ 50 ነው ማለት ነው I made a mistake by the way ይሄን ቪዲዮ የሰራሁላችሁ ያለው almost ከሌሊቱ 8 ሰዓት አካባቢ ነው so just ለማገዝ የሚደረግ ጥረት ነው ቀላይ ያው የግቢ ስራዎች አሉ አንደ ግራጁዌት ክላስ አለ ፖስት ግራጁዌት ክላስ አለ በጎን ደግሞ የሚሰሩ ስራዎች አሉ so እናንተን ለማገዝ ነው ማለት ነው so profit is equal to 5 times 10 ይሆናል ማለት ነው በዚህ ኬስ 5 ማለት 20 minus 50 5 ስለሆነ እዚህ ጋር ደግሞ 10 ሲቀነስ 0 10 ነው ስለዚህ ያ ኤሪያ 50 ነው ማለት ነው ሁለተኛው ሎስ ነው if average cost is above the market price as the equilibrium so አሁን እዚህ ጋር equilibrium point marginal revenue is equal to marginal cost እዚህ ጋር ነው ያለው marginal revenue is equal to marginal cost and marginal cost is what rising ነው ግን average cost የምናገኘው ወር ላይ ወተን ነው right so ይሄ ዲስታንስ ምንድነው ማለት ነው ሎስ ነው ማለት ነው ለምሳሌ እንደቀድሙ ቢሆን ይሄ ለምሳሌ 20 ቢሆን ይሄ ደግሞ 15 ቢሆን ይሄ ደግሞ 10 ቢሆን right በዚህ ኬዝ ደግሞ ስንት ብር ይከስራል ማለት ነው 50 ብር ይከስራል ምክንያቱም 20 right ሲቀነስ 15 right ሲባዛ በ10 ነው የሚሆነው ማለት ነው ኪሳራው ግን ያው ምናልባት ኔጌቲቭን ትምትሉ ከሆነ መጀመሪያ መውሰድ ያለብን በፕራይስ እና በአቨሬጅ ኮስት መካከል ያለው ልዩነት ስለዚህ 15 ሲቀነስ 20 ይሆናል ማለት ነው
ሲባዛ በ10 ይሆናል which is equal to 50 negative 50 ማለት ነው። ስለዚህ 50 ብር ይከስራል ምክንያቱም አቨሬጅ ኮስት ከፕራይስ በላይ ነው ራይት። ለምሳሌ እኛ የምንሸጠው አንዱን እቃ በ15 ብር ነው ራይት። አንዱን እቃ ለማምረት ግን እናወጣው 20 ብር ነው። ስለዚህ ከእያንዳንዱ እቃ ስንት ብር እንከስራለን? 5 ብር እንከስራለን። ስንት እቃ ነው ያመረት ነው? 10። ስለዚህ 5 ጊዜ 10 50 ይሆናል ማለት ነው። ጉድ። ሌላኛው ኖርማል ፕሮፊት ነው። ኖርማል ፕሮፊት ደግሞ ሁለቱ እኩል ሲሆኑ ነው። እዚህ ፖይንት ላይ ለምሳሌ ራይት at this point እዚህ ፖይንት ላይ marginal revenue is equal to marginal cost ነው and marginal cost is rising ነው። in the meantime ደግሞ average cost እዚሁ ጋር ያለው። ስለዚህ በዚህ ኬስ price is equal to average revenue is equal to marginal revenue is equal to the demand function is equal to right average cost ነው ማለት ነው። so price is equal to average cost ከሆነ then profit ምን ነው የሚሆነው? ዜሮ ነው የሚሆነው or normal profit ነው የሚሆነው ማለት ነው። so marginal revenue is equal to marginal cost and marginal cost is rising የሚለውን ይዘን right ወር ላይ እና ወርታች ስንወርድ price ከአቨሬጅ ኮስት ከበለጠ ፖዚቲቭ ፕሮፊት አለ። ፕራይስ ከአቨሬጅ ኮስት ካነሰ ኔጌቲቭ ፕሮፊት or ሎስ አለ። ፕራይስ እና አቨሬጅ ኮስት እኩል ከሆኑ ደግሞ ዜሮ ፕሮፊት አለ ማለት ነው። ጉድ። ሌላኛው ፖይንት ሸትዳውን ፖይንት ነው። ሸትዳውን ፖይንት ነው ባትሪም ሊዘጋ ስለሆነ ቶሎ ቶሎ መጨረስ አለብኝ ዘጋጆበትን። ሸትዳውን ፖይንት the firm will not stop production simply because average cost exceeds the price in the short run. The firm will continue to produce irrespective of the existing losses as far as the price is sufficient to cover the average variable cost. እንግዲህ አሁን average cost right average cost ከፕራይስ በልጧል ማለት ኪሳራ አለ አይደል? ኔጌቲቭ ፕሮፊት አለ። ግን ይሄ ስላለ ብቻ right ይሄ ስላለ ብቻ ካምፓኒው ምርት ማምረቱን አያቆምም። ለዛ ነው እዚህ ጋር the firm will not stop production simply because average cost exceeds the price in the short run. The firm will continue to produce irrespective of the existing losses as far as the price is sufficient to cover average variable cost. So ፕራይሱ right ከአቨሬጅ variable cost በላይ እስከሆነ ድረስ right ምርት ይቀጥላል ማለት ነው። So this means if price is larger than or greater than average variable cost but smaller than the average cost, the firm minimizes total losses. ፕራይስ ከአቨሬጅ ኮስት አንሶ ግን ከአቨሬጅ ቫሪያብል ኮስት ከበለጠ ፈርሙ ምን እያደረገ ነው ማለት ነው? ሎስ ሚኒማይዝ እያደረገ ነው ማለት ነው። ለምሳሌ እናንተ የምትማሩበት ትምህርት ቤት አሳን ኤግዛምፕል እናንተ የምትማሩበት ትምህርት ቤት ለጥበቃዎች right 1000 ብር ያወጣል ብላችሁ አስቡ right 1000 ብር ያወጣል ለጥበቃዎች። ስለዚህ ለጥበቃዎች የሚያወጣው 1000 ብር ነው። ቶታል ፊክስድ ኮስት በሉት ይሄን። ምክንያቱም ተማሪ ቢኖርም ባይኖርም ያው ጥበቃ ይከፍላል። ዜን ቶታል ቫሪያብል ኮስት ደግሞ ምናልባት ቶታል ቫሪያብል ኮስታችሁ ደግሞ 2000 ቢሆን በአጠቃላይ የሁለቱ ድምር ቶታል ኮስት ስንት ነው? 3000 ነው ማለት right 3000 ነው። ቶታል ረቨኗችሁ ደግሞ 2500 ቢሆን የትምህርት ቤቱ ቶታል ረቨኑ 2500 ቢሆን ፕሮፊት ምንድን ነው የሚሆነው? ቶታል ረቨኑ ማይነስ ቶታል ኮስት ነው። 2500 ሲቀነስ ስንት ነው ማለት ነው? ሲቀነስ 3000 ነው ማለት right ሲቀነስ 3000 ነው which is equal to ኔጌቲቭ 500 ነው ማለት ኪሳራ ነው። ስለዚህ አሁን መዝጋት አለበት ወይስ የለበትም ነው ጥያቄው right ምክንያቱም ፊክስድ ኮስቱ 1000 ነው ቫሪያብል ኮስቱ 2000 ነው። ምርት ቢያቆምና ባያመርት ረቨኑ ይሆናል ቶታል ረቨኑ ዜሮ ይሆናል። ቶታል ኮስትስ ቶታል ኮስት ስንት ይሆናል? 1000 ይሆናል። ምክንያቱም ምርት ቢያቆም right ቫሪያብል ኮስቱ ዜሮ ይሆናል። ፊክስድ ኮስቱ ግን ፊክስድ ነው ቢያመርትም ባያመርትም ይከፍላል። ስለዚህ ስንት ብር ነው የሚያጣው ማለት ነው? 1000 ብር ነው የሚያጣው ማለት ነው። ስለዚህ አሁን ኮምፔር ማድረግ ነው። ምርት ካቆመ 1000 ብር ያጣል። ምርት ካመረተ ደግሞ ረቨኑ 2500 ይሆናል። ወጪው ደግሞ ቫሪያብል ኮስትም ስለሚመጣ 2000 ሲደመር 1000 3000 ይሆናል። ስለዚህ ከሁለቱ እየመረጠ ነው ከ500 እና ከ1000 ማለት ነው። 500 ኔጌቲቭ 500 የሚሆነው ምርቱ እስከ ቆየ ነው። እየከሰረ ቢሆንም ምርቱ እስከ ቆየ ነው። ኔጌቲቭ 1000 ግን የሚሆነው ምርት የሚያቆም ከሆነ ቫሪያብል ኮስት ይሆናል። ፊክስድ ኮስቱን ግን ኢንከር ያደርጋል ማለት ነው right ሶ ለዛ ነው እዚህ ጋር ሎስ ሚኒማይዝ ስለዚህ ምን ማለት እንችላለን ማለት ነው ባንጭሩ if price is larger than average variable cost but smaller than average cost the firm minimizes total loss. ስለዚህ ፕራይስ ከአቨሬጅ ቫሪያብል ኮስት ከበለጠ ምንም እንኳን ከአቨሬጅ ኮስት ቢያንስም ፕሮፊት ባይኖረውም ግን ደግሞ ሎሱን ኪሳራውን ሚኒማይዝ ያደርጋል ማለት ነው። ስለዚህ as long as the price is greater than the average variable cost
ፕሮዳክሽን ይቀጥላል ማለት ነው። ነገር ግን when price is less than average variable cost, right? average variable cost ካምፓኒው ምርቱን በማቆም ኪሳራውን መቀነስ ይችላል ማለት ነው። ስለዚህ ሸዳውን ፖይንት የምንለው ፕራይስ እና ሚኒመም ፖይንት ኦፍ አቨሬጅ ቫሪያብል ኮስት እኩል የሚሆንበት ቦታ ነው ማለት ነው። ሶ ተጨማሪ እዚህ ጋር ይላል but if price is smaller than the average variable cost the firm minimize total losses by shutting down. ስለዚህ ፕራይስ ከአቨሬጅ ቫሪያብል ኮስት በታች ከሆነ ካምፓኒው ምርት በማቆም ኪሳራውን ሚኒማይዝ ማድረግ ይችላል ማለት ነው። ስለዚህ ምርት ካቆመ የሚከስረው ፊክስድ ኮስቱን ብቻ ነው ማለት ነው። ነገር የሚያመርት ግን ከሆነ ፊክስድ ኮስት ብቻ ሳይሆን ፖርሽን ኦፍ ቫሪያብል ኮስትም እየከሰረ ስለሚያዘስ the price is equal to average variable cost is the shutdown point. ስለዚህ shutdown point የምንለው price is equal to average variable cost ነው። ከዛ በታች ካምፓኒው አምርቶ ወደ ገበያ ይዞ ያወጣል ማለት ነው። price is equal to average cost ከሚለው ጀምሮ ከዛ በላይ ምርት ይቀጥላል ማለት ነው። ስለዚህ shutdown point is the point where price is equal to average variable cost. price is equal to average variable cost ነው ማለት ነው። ስለዚህ ፕራይስ ከአቨሬጅ ኮስት ከበለጠ ፖዚቲቭ ፕሮፊት አለ። ፕራይስ ከአቨሬጅ ኮስት ካነሰ ኔጌቲቭ ነው። ግን ፕራይስ ከአቨሬጅ ኮስት አንሶ አቨሬጅ ኮስት ደግሞ ራይት አቨሬጅ ፊክስድ ኮስት ፕላስ አቨሬጅ ቫሪያብል ኮስት ስለሆነ as long as the price is greater than the average variable cost ፕሮዳክሽን ይቀጥላል ማለት ነው። ከአቨሬጅ ኮስት ያንሳል ግን ከአቨሬጅ ቫሪያብል ኮስት ይበልጣል ማለት ፖርሽንስ ኦፍ ፊክስድ ኮስትንም ከቨር ያደርጋል ማለት ነው። ስለዚህ ባይመረት ኖሮ ሙሉ ለሙሉ ፊክስድ ኮስቱን እንከስር ነበር። አሁን የተመረተ ስለሆነ ሙሉ ለሙሉ ፊክስድ ኮስቱን ሳይሆን ፖርሽንስ ኦፍ ፊክስድ ኮስት ብቻ ነው የምንከስረው ማለት ነው። ሶ ግራፊካሊ በዚህ መንገድ ሊቀመጥ ይችላል። እዚህ ጋር እንግዲህ እንደምታዩት እዚህ ፖይንት ላይ ራይት እዚህ ፖይንት ላይ ማርጂናል ሬቨኑ is equal to marginal cost ነው። ያው ማርጂናል ሬቨኑ ማለት ፕራይስ ማለት ነው። is equal to marginal cost ነው። እንደገና እዚሁ ፖይንት ላይ ደግሞ አቨሬጅ ቫሪያብል ኮስት ማለት ራይት አቨሬጅ ቫሪያብል ኮስት። ስለዚህ ምን ሆነ ማለት ነው ፕራይስ is equal to average variable cost ነው ማለት ነው። ሶ ይሄ ፖይንት ሸትዳውን ፖይንት ነው ራይት ሸትዳውን ፖይንት ነው። ከዚህ በኋላ ያለው የማርጂናል ኮስት ከርቭ ራሱ እንደ ሰፕላይ ከርቭ ነው ኮንሲደር የሚደረገው። ምክንያቱም የሚጀምረው ከዚህ ፖይንት ስለሆነ ከዚህ በታች ሰፕላይ ዜሮ ስለሆነ ስለዚህ ከፕራይስ is equal to minimum of average variable cost በላይ ያለው የማርጂናል ኮስት ከርቭ ራሱ እንደ ሰፕላይ ከርቭ ነው የሚቆጠረው። ምክንያቱም ከዚህ በታች ሰፕላይ ዜሮ ስለሆነ ምንም ሰፕላይ አይደረግም ሸትዳውን ፖይንት ነው። ከዚህ በታች ከሆነ ምርት ይቆማል። ከዚህ በላይ ግን ከሆነ ሰፕላይ አለ ማለት ነው። ሶ ፕራይስ is equal to minimum of average variable cost is a shutdown point። ምንድነው ይሄ ፖይንት ለምንድነው ኮንሲደር የምናደርገው? ሎስን ሚኒማይዝ የሚያደርግልን ፖይንት ነው። እዚህ ጋር ፕሮፊት እዚህ ለምሳሌ ፕራይስ እዚህ ጋር ቢሆን ኖሮ ራይት ፕራይስ እዚህ ከላይ ቢሆን ኖሮ ፕሮፊት ዜሮ ነበር። አቨሬጅ ኮስት is equal to ራይት አቨሬጅ ኮስት is equal to ፕራይስ ይሆንና ማለት ነው። ግን አሁን ፕራይስ ከዚህም በታች ነው ስቲል ኪሳራ ውስጥ ነው ያለው ማለት ነው። እስከምን ድረስ ወርዷል? እስከ ሚኒመም ፖይንት ኦፍ አቨሬጅ ቫሪያብል ኮስት። ሶ እዚህ ድረስ ካምፓኒ ያመርታል። ምክንያቱም ምርት ካቆመ ሙሉ ለሙሉ ፊክስድ ኮስቱን ያጣል። ነገር ግን ምርት ግን ከቀጠለ ፊክስድ ኮስቱን ይከስራል። ሁሉንም ግን አይደለም። ፖርሽንስ ኦፍ ቫሪያብል ኮስት ከቨር አድርጎ የተወሰነ ፊክስድ ኮስቱን ከቨር ስለሚያደርግ ስለዚህ ሸትዳውን ፖይንት የምንለው ፖይንት is a point where price is equal to average variable cost ነው። አንድ ተጨማሪ ፖይንት ደግሞ price is equal to minimum point of average variable cost በላይ ያለው የማርጂናል ኮስት ከርቭ እንደ ሰፕላይ ከርቭም ኮንሲደር ሊደረግ ይችላል ማለት ነው። ሶ ቀጣይ ምንድነው ይዤላችሁ መጣው የኑሜሪካል ኤግዛምፕል ነው ማለት ነው። ከናንተ የሚጠበቅ ነገር አለ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ኑሜሪካል ኤግዛምፕሉን ይዤላችሁ መጣለው። መጽሐፋችሁ ላይ ያለውን ሞጁል ላይ ያለውን አብራችሁን ቆዩ።